በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። የኔ እናት የሁሉ ነገር መጨረሻ ሞት ነው። መጨረሻቸው ላይ እነማን እንደደረሱ ታውቂያለሽ? አውሮፕላን ሊከሰከስ ይችላል ብለሽ የሆነ ቦታ በአውሮፕላን ከመሄድ አትመለሽም ማለት። አንቺ አሁን በራስሽ መተማመን ስትፈልጊ ወይም ደግሞ ቆንጆ ነኝ ብለሽ መተማመን ስትፈልጊ ብዙ ጠላቶች እንደሚመጡብሽ ታውቂያለሽ። ኢትዮጵያ ውስጥ ፌሚኒዝም መስመሩን እየሳተ ይመስለኛል። ፊት ምንም ሳላጠፋ ምንም ሳልበድል ምንም ሳላደርግ ስሜ የጠፋው እኔ የተበደልኩት እኔ ብዙ ነገር የሆንኩት እኔ ከዛ ደግሞ ዛቻና ማስፈራሪያ የሚደርሰውም ለኔ አሁን ያለነው እርግጠኛ ናችሁ? ሌትስ ጎ እንቅስቃሴያችሁን ማልቀላቀለው መጨረሻው ስለሚያስፈራኝ ነው። መጨረሻው ግብረ ሰዶም ሊሆን ይችላል ብዬ ስለምፈራ ነው። በነገራችን ላይ ምን ነገር ሲቃወሙ ሴት ልጆች ላይ የሚደርሰውን ጥቃት ደግፈው ወይም በደላቸውን ሳያውቁ ቀርተው አይደለም። ትልቁ ፍርሃታቸውና ስጋታቸው ውስጣቸው የተፈጠረ ነገር ስላለ ነው። ለሴቶች መታገልሽ እንዳለ ሆኖ ወጣቱን ወደ አንቺ የግል አስተሳሰብ እየሳብሽ እንደሆነ ስለተሰማቸው ነው። ይህ ለመልካም የታሰበ ነገር መስመሩን ለቆ ነገሩ ወደ ሌላ ወዳልተፈለገ አጥፊ መስመር እንዳይቀየርና ባህላችን እንዳይናድ ስጋት ይዟቸው እንጂ ፍትህን ጠልተው አይደለም። ጆርዲ ይህ የሃሽታግ ትሰማ ቻሌንጅ በሴት ልጆቻችን ላይ የሚደርሰው ጥቃት ተሰምቶሽ ብቻ ከሆነ ይህንን በጎ ተግባርሽን ሳላደንቅ አላልፍም። ተባረኪ። ግን በዚህ በሴቶች ጥቃት ሽፋን ስር ሌላ የተደበቀ ዓላማና የግል አስተሳሰብሽን ልታራምጅበት ካሰብሽ ይህ በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። ለወጣቱ ማስተላልፈው መልእክት የሃሽታግ ትሰማ ንቅናቄ ለፍትህ ስትሉ ተቀላቀሉ እንጂ ከጀርባ አለ የሚባለውን የማይታየውን ስውር አጀንዳ ሰለባ እንዳትሆኑ በጥንቃቄ ተጓዙ። ከማንኛውም ጊዜ በላይ እርስ በርስ አንድ መሆን ያለብን፣ ሴት ለሴት መደጋገፍ ያለብን፣ ህብረት መፍጠር ያለብን ሰዓት ሆኖ ሳለ ነገር ግን በስመ ፌሚኒዝም በስሩ የሚጠቀሱ ሀሳቦች ከፍሬም የወጡ ይመስለኛል። ይሄንን ፌሚኒስቶች ካላችሁ በትህትና ምላሽ ስጡኝ። ይሄንን የምልበት ምክንያት ምንድነው? እኔ እዚህ ፕላትፎርም ላይ ፌሚኒስት ሆና ነገር ግን እምወዳት እንደ ሰው እምወዳት ነገር ግን በሐሳብ ከሷ ጋር ማልስማማ ብዙ ልጆች አሉ። አንድ አይደለችም፣ ብዙ ሴቶች ይኖራሉ። ነገር ግን ቅር ያለኝንና ቅር ያሰኘኝን እንደ ማህበረሰብ እኔም እማልስማማባቸውን ሐሳቦች ልገልጽ ግን ወድጃለሁ። ይሄ ሁሉ ጥያቄ ነው። በነገራችን ላይ እንዴት አድርጌ እንደማቀርበውም ግራ ገብቶኛል። ምክንያቱም አሻሚ ርዕስ እንዲሆን አልፈልግም። የግለሰቧን ቪዲዮ እዚህ ጋር አምጥቼ ባክ ኤንድ ፎርዝ ለመጓተትም አይደለም። ነገር ግን ትክክል ካልሆነ ትክክል አይደለም ብዬ ያሰብኩትን ያመንኩትን ነገር መግለጽ ስለፈለኩ ነው። ፌሚኒዝም ከትርጓሜው እናንተም እኔም እናውቀዋለን። ሶሻል ፖለቲካል ካልቸራል የሆነ ሙቭመንት ነው። በጾታ መሀል ያለ እኩልነትን በአጠቃላይ አድቮኬት የሚያደርገው ኢኳሊቲ ነው። በትምህርት ሊሆን ይችላል፣ በቅጥር በኤምፕሎይመንት ሊሆን ይችላል፣ ወይም ደግሞ ፖለቲካል ተጽዕኖ ላይ ያለ እኩልነት ሊሆን ይችላል፣ ኦር ኤምፕሎይመንት ሊሆን ይችላል። ዋትስዌቨር ሶሻል ጀስቲስ ላይ አዌርነስ ክሪኤሽን ላይ ማህበረሰቡን ማንቃት ላይና አንድ ሰው ቫልዩን እኔ ማለት የሚለውን ዋጋውን እንዲያውቅ ይረዳል። ራሱን ዲፌንድ እንዲያደርግ ሴቶች የቱ ጋር ያለ ነው፣ እንዴት እንስራ፣ እንዴት እንለወጥ፣ እንዴት ነው ኢንዲፔንደንት መሆን የምንችለው የሚሉትን ሀሳቦች እንዳለ አድቮኬት ያደርጋል። የኔ ጥያቄ ነው በዚህ ቪዲዮ ላይ የተመለከትኩትና ትንሽ ያሳዘነኝ ነገር ቃል በቃል ከልጅቷ ስትላቸው ከነበሩት ነገሮች መሃል እናንተ ወንዶች ዩ ቫይል ቢንግስ ዩ ዲስከስት ሚ ምናምን እናንተ ጨካኝ ፍጥሮች በጣም ነው የምታስጠሉኝ። ወንዶች ነው እኮ ያለች። ወንድ እኮ አባት ነው። ወንድ እኮ ልጅ ነው። ወንድ እኮ ወንድም ነው። እንዴ በጀነራል ጅምላ ጭፍጨፋ ነው የያዝ ነው ማለት። ሁሉም ወንድ እኮ ባለጌ አይደለም
ይሄ ደግሞ ሁሉም ሴት ባለጌ እንዳልሆነው ሁሉም ወንድ ባለጌ አይደለም እና ማህበረሰብን በጅምላ መሳደብ አንደኛው ወንድ ብሎ አጠቃላይ ጥላቻን መዝራት የፌሚኒዝም አንዱ አካል ነው ወይ? መኪና ሊገለበጥ ይችላል ሊጋጭ ይችላል ብለሽ ከደብረ ዘይት አዲስ አበባ በእግርሽ አትሄጂ። አንቺ አይደለም የዚህን እንቅስቃሴ መጨረሻ ይቅርና የራስሽን የህይወትሽን መጨረሻ ራሱ ማሰብ ማቀድ ማወቅ አትችይ። እህቶችሽ ነፍስ ያሳስብሽ። መጀመሪያ እኔ ከወራት በፊት ምንም ሳላጠፋ ምንም ሳልበድል ምንም ሳላደርግ ስሜ የጠፋው እኔ የተበደልኩት እኔ ብዙ ነገር የሆንኩት እኔ ከዛ ደግሞ ዛቻና ማስፈራሪያ የሚደርሰውም ለኔ። ታዲያ ይሄ ዛቻና ማስፈራሪያ በስልክ በኤስኤምኤስ ቴሌግራም ላይ ይላክ ነበር። ሳወራም ደግሞ የትም ብትገቢ አለቅሽም የገባሽበት ገብቼ ነው ማገኝሽ ጉሮሮሽን ይዤ ነው እንትንምልሽ ወተሽ በራስሽ አፍ ይቅርታ እስካልጠየቅሽ ድረስ የሚመጣብሽን ነገር ለመቋቋም ተዘጋጂ እኔ ወንድ አይደለሁም ምናምን የሚሉ ዛቻዎች ሲደርሱብኝ ያው እንደተለመደው ሪከርድ ብታረጊ ራስ ምንም አታመጭ እባል ነበር። ታዲያ እኔም እንዳልፈራ ሰው ወደ እናንተ መጥቼ ይሄው ሪከርዱ እንዲህ እየተባልኩ ነው እንዲህ እየተደረግኩ ነው እንደዚህ ልሆን ነው አላልኳችሁም። ምክንያቱም ለኔ እኔ እንዳለው ነው የተሰማኝ። ምክንያቱም በዙሪያ ያሉ ሰዎች ለዛ ጥፋት ተባባሪ እንኳን ባይሆኑ ግን ደግሞ ይሄንን ጉዳይ ወደ እነሱ ወስጄ ወደ ህግ ነው መውሰድ ያለብኝ ምንድን ማድረግ ያለብኝ ብዬ ስጠይቅ እንደ አማራጭ የሚሰጡኝ መሸነፍ እንዳለብኝ ይቅርታ መጠየቅ ወጥቼ እንዳለብኝ ሰላሜን ለማስጠበቅ ያለኝ ብቸኛ አማራጭ ይቅርታ መጠየቅና የዛን ሰው እግር ወድቆ መላስ እንደሆነ ደጋግሞ ነበር የሚነግሩኝ። ያ ባይሆን ግንና ሌላ አይነት ነገሮች ባደርግ በህይወቴ ላይ ስለሚመጣው ነገር እኔ ብቻ ኃላፊነት እንደምወስድና ይሄ ነገር እኔን እንደሚጎዳኝ ወጥቼ ይቅርታ ማለቱ ቢጎዳኝ ራሱ ከዛኛው አንፃር እንደሚሻል በንጽጽር ይነግሩኝ ነበር። አያችሁ ስንት ሴት ናት ሳታጠፋ ሳትበድል ይቅርታ እያለች እንድትኖር ጥሪ አይደለም ግዴታ እየተሰጣት። ከአንዳንድ ሰዎች ጋር ግን ምንም መነጋገር አያስፈልግም። በቃ ጀስት ሃይ እንዴት ነሽ ደህና ነሽ እንዴት ነህ ደህና ነህ በቃ በቂ ነው። ግን ያልገባች ነገር እነዚህ ሰዎች ስለራሳቸው ካወሩ ማንም የሚሰማቸው ሰው የለም። ስላንቺ ግዴታ ነው ማውራታቸው። ይህን ተረድተሽ እቺ ሴት መሆን ምርጫሽ ሳይሆን ግዴታሽ እንደሆነ ማወቅ አለብሽ። ጠላትን አትፍሪ። ጠላትን ችለን ነው እዚህ ደረጃ የደረስነው።